ያለው በጣም አስቀይሜያታለሁ፣ በድያታለሁ። እንግዲህ የውሸት ይሁን የእውነት ይሁን እንደዚህ እያለ ነው ሰውየው ማለት ነው፣ ባለሀብት የተባለው ሰውዬ። ዋናው ነገር ደግሞ ህፃኑ አባቱን አውቆ የአባት ፍቅር እንኳን አብረው እንኳን ባይኖሩ ቢያንስ ሳይቸግረው ምንም እንትን ሳይለው የሚጠጣው ምን ይሄ በተለይ አሁን በኢትዮጵያ ኑሮ ግዴታ ያስፈልጋል። ሴት ልጅ ናት፣ ብዙ ነገር አለና እውነቱን አውቆ እንግዲህ ልጁን ስለተቀበለ እኔ በጣም ደስ ብሎኛል። ይሄም ደግሞ በማን የሆነው? በዘላለም ዘላለም ጠዋት ከማታ በሱ በዲኤንሲ ምርመራን ብዙዎቻችሁ አይታችኋል። እንግዲህ የገዛ ልጁ እንደሆነ ስላየ ነው እንጂ በፊት አላመንም ነበረ። በምርመራ ውጤቱ እንግዲህ እውነቱ ስለተረጋገጠ ልጁ የሱ መሆኑ አሁን ላይ ግን አምኖ ተቀብሏል ማለት ነው። ለልጅቷም የሚያስፈልገውን ነገር አድርጌላት እንድትኖር አደርጋታለሁ። ልጅም በተመቻቸበት ቦታ እንዲያድግልኝ እፈልጋለሁ። ነገ ሲያድግ እኔን ነው የሚከሰኝ አባት ነኝና እያለ እንግዲህ በውሸት ይሁን በእውነት ብቻ አላቅም። አሁን የቆጭቶታል መሰለኝ ሰውየው። በተለይ የሰው ጫና እንግዲህ ሚዲያ ላይ ስትመጡ ብዙ ነገር ይመጣባችኋል። ኮሜንቱ ሲያነብ ምናምን ጭንቅላቱ ነክተውታል መሰለኝ። ለፍትህ የቆመ ዘላለም ደግሞ እውነትን ይዞ ስለሚጋፈጥ በሚሄድበት ሁሉ እንደምታዩት ስኬታማ ነው የሚሆነው። ምክንያቱም እውነት ተደብቃ አትቀርም። ይሄ ህፃን ልጅ ነገ ጧት ሲያድግ ምን እንደሚሆን አይታወቅም። ሀገር መሪ ሊሆን ይችላል። ማን ያውቃል? ህፃናቶች ብዙ ነገር አንዳንድ ጊዜ እኛ ዝም ብለን ነገ ይሄ አድጎ ምን ሊሰራ እንደዚህ ብለን የናቅናቸው ሰዎች ናቸው ትልቅ ደረጃ የሚገኙት። እና ሰውን ተንቆ ሰው ተገፍቶ የሚያድግ ሰው ደግሞ እጅግ በጣም ያላሰባችሁት ደረጃ ከፍ ያለ ደረጃ ነው የሚቀመጠው። እና ይሄ ልጅ ሲያድግ እንግዲህ ቢያንስ ይሄን ቪዲዮ ሲያየው የአባቱን ማንነት እንኳን ቢያንስ ቢያቅም ከዛ በኋላ ደግሞ እንግዲህ ለሱ እንደራራለት ይሄ ራሱ ትልቅ እንትን ነው። እና እግዚአብሔር ይመስገን ልጅም ብሎ አምኖ ልጅቷን ሊረዳት ስለመጣ እኔ በጣም ደስ ብሎኛል። ሴት ልጅ ነሽ፣ ብዙ ነገር እንትን ትያለሽ። አንዳንድ ጊዜ ሳትፈልጊ ነው ወደዚህ ህይወት የምትገቢው እና ፈልገን አይደለም እንደዚህ የሚሆኑት። እና አንዳንዴ ሴት ልጅ ነሽ፣ ከየት እንዳመጣሽው ከማን ጋር እንደዚህ እንደዚህ እያለ ባለፈው ቅስሟን የሚሰብር ነገር እየተናገረ ነበር። እንግዲህ ታስታውሳላችሁ ሁላችሁም። እና ያው ሴት ስትሆኝ አንዳንድ ጊዜ ብዙ ፈተና ብዙ ስቃይ ይደርስብሻል። ከወንድ ልጅ ይልቅ ሴት ልጅ ናት የምትጎዳ በእንደዚህ አይነት ነገር። መጀመሪያ እንትን ሲል ምንም አይመስለውም። ከዛ ደግሞ የሆነ ችግር ሲፈጠር ሁሉም ነገር ከሴቷ ላይ ነው የሚተወው እና እሷ ነው የምትጎዳው። ሁኖም ቀረም ግን ደግሞ ከዘላለም ስለገባች ዘላለም ስላወቀላት ችግሯን ለመፈታት ችሏል ማለት ነው። ቢያንስ አሁን የልጇ ደህንነት ተጠብቆ የሚያስፈልጋትን በየወሩም ሆነ በየእንትኑ እየተደረገላት ልጇን ማሳደግ ትችላለች ማለት ነው ሳይቸግራት። ሰውየው ያለው ነው እንደምታዩት፣ ምንም የቸገረው ነገር የለም። ምን አሳስቶት እንደሆነ አላቅም። በዛ ሰዓት ለክብሩም ብሎ ይመስለኛል። እንዴት ከሰራተኛ ጋር እንዴት ከእንትን ጋር ምናምን የሚባል ነገር አለ፣ ሚስት እያለ ምናምን የሚባል አንድ አባባል ስላለ እሱ ለዛ ብሎ ነው። ስራውን ያውቃል። በእርግጥ ከእሷ ጋር እንትን እንዳለ ያውቃል። ግን ለክብሩ ብሎ ልጅ አይደለም ብሎ ክዶ የነበረው ሰውዬ እንግዲህ አሁን ላይ መጥቶ የገዝ ልጄ ብሎ ስለተቀበለ ስላመነ በጣም እኔ ደስ ብሎኛል። የእውነት አንዳንድ ጊዜ ለበጎ ነው ብላችሁ ማለፍ ነው። ለምን ፈተናዎች ይበዛሉ፣ ለምን እኔ ጋር እንደዚህ ይሆናል ብለን ከምናማርር ይልቅ እግዚአብሔር ደግሞ የተሻለውን ነገር ስለሚሰጥ እግዚአብሔር ይመስገን። እህታችን ካሁን በኋላ ቢያንስ በትንሹ በዘላለም ምክንያት እንግዲህ ከዛ ሁሉ ጭንቀት ልትተርፍ ችላለች ማለት ነው። በተለይ አንዳንድ ጊዜ ወደ ገጠር ወይ ወደ ከተማ ወይ ብቻ ቤተሰብ ጋር ስትሄዱ ሴት ልጅ ናችሁ ልጅ ይዛችሁ ስትሄዱ የሆነ የሚሏችሁ የሰው አፍ ራሱ በጣም በቃ ውጭ እንዳትወጡ የሚያደርጋችሁ የአንዳንድ ሰው አፍ በጣም ከባድ ነው።
ከዛ ከሰው አፍ ሳትገባ ደግሞ ዘላለም መፍትሄ አግኝቶላት ወደ ራሷ ሄዶ ሰውየው እንዲያግዛት ስላደረገ እግዚአብሔር ይመስገን። ትልቁ ነገር ደግሞ ሰውየው እንኳን ቢደብቅ እንግዲህ በምርመራ ምንም ነገር መደበቅ አይቻልም። እውነት ከሆነች እውነት ናት። እንግዲህ እንዳልኳችሁ ስራውን እያወቀ ነው ምርመራ ላይ ራሱ የሄደው፣ ግን ምንም ነገር አላረኩም ብሎ ሸምድዶ ክዶ ነበር። ውጤቱ ሲመጣ እንግዲህ እንዳያችሁት ነው፣ አባቱ እንደሆነ ነው። አሁን ደግሞ በዛ ሰዓት የተሳሳተ መረጃ ነው እንትን ያለ ነው ምናምን እያለ እየቀበጣጠረ የነበረ ሰውዬ ዛሬ መጥቶ ልጄን እንትን ማለት እፈልጋለሁ፣ ማገዝ እፈልጋለሁ፣ እሷንም በጣም በድያታለሁ፣ ይቅርታ መጠየቅ እፈልጋለሁ፣ የሚያስፈልጋትን ነገር እክሳለሁ ምናምን አለ። እንግዲህ ዘላለም አንዳንድ ጊዜ ታውቃላችሁ፣ በሱ በኩል የመጡ ሰዎች ደግሞ ቤት ከሌላቸው የሆነ የሚመገቡት ምናምን ከራሳቸው ነው የሚሰጡ። ዘላለምም ልዑልም በሱ ምንትን የመጡ ሰዎች የታመሙ ካለ በራሳቸው ገንዘብ አሳክመው መኖሪያ እንትን ቤት ከሌላቸው ለተወሰኑ ወራት ምናምን ከፍለው፣ ያው እነሱ ሚዲያ ላይ ስለማያወጡ ነው እንጂ ባለፈው አንዲት እናታችን ታስታውሳላችሁ፣ በጣም ታማ ልጇ ጠፍቶባት ስትሰቃይ የነበረች እናት አሳክሞ ከዛ በኋላ ደግሞ ልጇን ፈልጎ አግኝቶ ያገናኛት ምን ያክል ደስታ እንደፈጠረላት አብዛኞቻችሁ አይታችኋል። እና እነ ዘላለም እንደዚህ መጥተው ብቻ እዚህ ጋር የሚያወሩት ምናምን አይደለም፣ ግን ለሰዎች ራሱ ያግዛሉ። በገንዘብም ሆነ በምንም ያግዛሉ። እና እነሱ ገንዘብ እንኳን ባይረዱ ራሱ መፍትያቸው የችግራቸውን ስለፈቱላቸው ራሱ ትልቅ እርዳታ ነው። እና ከዚህ በላይ ይሄ ሁሉ እያደረጉም በውስጥም ሰውን ስለሚያግዙ የእውነት እኔ ቃል የለኝም ለእነሱ። ሁልጊዜም እላችኋለሁ መልካም ለምትሰሩ ሰዎች ሁሉ ሁልጊዜም እግዚአብሔር አምላክ በምትሰጡበት እጥፍ አድርጎ ይስጣችሁ። መልካም ሰዎች ሁልጊዜም ይሰጣችኋል፣ ስጡ ይሰጣችኋል ነው የሚለው። ለምትሰጡ ሰዎች እግዚአብሔር አምላክ እጥፍ እጥፍ አድርጎ ይስጣችሁ ነው የምላችኋለሁ። ክበሩ። የእውነት የሰውን ችግር የምትረዱ ሰዎች፣ በተለይ የሰው ህመም ገብቷችሁ የሰውን እንትን በቃ ህመሜ ህመማችሁ ነው ብላችሁ ለሰዎች የምታግዙ ብዙዎች አላችሁ። ሚዲያ ላይ እንዲወጣላችሁ ሰው እንዲያውቅባችሁ የማትፈልጉ በጣም ብዙ አላችሁ። በእርግጥ አሁን እነሱ እነ ዘላለም በእርግጥ አይፈልጉም ሚዲያ ላይ ወጥቶ ሰው ይረዳሉ እንደዚህ ምናምን የሚባለውን አይፈልጉትም። ያው እነሱ ፊት ለፊት የምናየውን ነገር ነው፣ በቪዲዮ የምናየው ነገር ነው። ግን ከካሜራ ጀርባ ደግሞ ምን እንደሚያደርጉ እንግዲህ ለብዙ ሰዎች መፍትሄ የሚሰጡ ወንድሞቻችን ናቸው። እና እግዚአብሔር አምላክ ለእናንተም የተሻለውን ነገር ይስጣችሁ ነው የምላችሁ። መልካም ለምትሰሩ ሰዎች በሙሉ ለመልካምነታችሁ እግዚአብሔር አምላክ ይጠብቃችሁ፣ በሰጣችሁት ይተካላችሁ። እህታችንም እውነቱን አግኝታ የልጇን አባት አምኖ ስለተቀበላት በጣም ደስ ብሎኛል። በጣም ተሰቃይታለች፣ አይታችኋል። ጎዳና እስከምትወጣ ድረስ ልጇን ይዛ ስትሰቃይ ነበረ። ብርድ፣ ጨለማው፣ ምኑ ምኑ እየተፈራረቀባት እንግዲህ ዘላለምን ጥሎላት እንግዲህ መፍትሄ አግኝታለች ማለት ነው። እግዚአብሔር ይመስገን። ለእሷ እኔ ደስ ብሎኛል የእውነት። አንዳንድ ሰዎች ሲሰቃዩ ስታዩ በውስጥ ብዙ ሰዎች ይኖራሉ በእንደዚህ አይነት ዙሪያ የሚሰቃዩ፣ ግን ደግሞ ሚዲያ ላይ መጥተው ያላየናቸው እንኳን ኦኬ አላየንም ምንም አያሳዝኑም። ግን እዚህ ጋር መጥተው ደግሞ የሆነ መፍትሄ ካላገኙ በጣም ያሳዝናሉ። እና እነሱም ከስር ከስር እንግዲህ ለተቸገሩም እንደዚህ መፍትሄ ፈልገው እነሱ ጋር ለሄዱ ሰዎች እንግዲህ እያንዳንዳቸው እንግዲህ ከዘላለም ከልዑል ጋር መጥተው ምንም አይነት መፍትሄ ሳያገኙ የሄደ ሰው የለም እስካሁን ድረስ የምታዩት ማለት ነው። አሁንም ወደፊትም እንግዲህ እግዚአብሔር ለነሱ ጤና ከእድሜና ጤና ይስጣችሁ እያላችሁ ጸሎት አድርጉላቸው። ክፉን ነገር ያረቀላቸው። እግዚአብሔር ይመስገን። በጣም ነው እኔ ደስ ያለኝ እውነት። የባለፈው ስቃያ ስታለቅስ ምናምን ስታዩ እሱን ያያችሁ ሰዎች አሁን ላይ ምን ያክል ደስ እንደሚል
መገመት አይከብድም እና በጣም ደስ ብሎኛል የእውነት። እድሜ ለዘላለም እድሜ ለዘላለም እግዚአብሔር ይስጥ። መልካም ለምትሰሩ ሰዎች ሁላችሁ መልካም ለመልካምነታችሁ እግዚአብሔር ይስጣችሁ ነው የምላችሁ። የኔ ቅን ሰዎችን እግዚአብሔር ያብዛልን። ብዙ ተባዙ። በተለይ ኢትዮጵያ ውስጥ አሁን ላይ ሰው በሚያስፈልግ ሰዓት እነዚህ እንቁ የሆኑ ጀግኖቻችን እንግዲህ ፍትህ እያስገኙላቸው ላሉ ሰዎች እውነት እድለኛ ናችሁ። ዘላለም እና ልዑል ጉዳያችሁን ይዘውላችሁ እንትን የምትሉ ሰዎች በጣም እድለኛ ናችሁ። እግዚአብሔርን ነው የምላችሁ ከምላችሁ በላይ። እነሱ ከያዙ አንድ ነገር መቼም እስከ መጨረሻው ድረስ እንትን ሳይሉ አይተውም። ታውቃላችሁ፣ የምትከታተሏቸው ሰዎች በደንብ ስለነሱ ታውቃላችሁ ማለት ነው። እና መልካም ለምትሰሩ ሰዎች በሙሉ እግዚአብሔር አምላክ ይጠብቃችሁ ነው የምላችሁ። ለማንኛውም ጋይዝ የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እያደረጋችሁ፣ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ሀገራችን ኢትዮጵያን ሰላም ፍቅር እያምጣልን እያልን የዛሬውን ቪዲዮ በዚህ እንቋጫለን። ግን ለምንድን ነው ላይክ የማታደርጉት? የእውነት እኔ በጣም 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 ግርም የሚለኝ ነገር ሰው ይመጣል፣ ይገባል፣ ያያል፣ ይወጣል ላይክ ሳያደርጉ ነው የሚሄዱት። አቤት ይሄ ራሱ ግፍ ነው። እውነት በጣም የተከለከለ ነው። አስቴር ቤት መታችሁ ላይክ ሳታደርጉ እንዳትወጡ በሚለው ማለት ነው። ለማንኛውም ሰላማችሁ ይብዛ። ብዙም አላበዛባችሁ። ሰላማችሁ ይብዛ። ባይ ባይ።